አሁን በምስሉ ላይ የምትመለከቱት አፈር ውሎ አድሮ ቤቶችን የሚያስውበው የሴራሚክ ውጤት ይሆናል ብሎ ለማመን በእጅጉ ያዳግታል። ሆኖም ግን እውነታው ይሄ ነው። የምንደነቅበትና የምንጠቀምበት ማንኛውም የሴራሚክ ምርት ከ90 በመቶ በላይ ዋነኛ መሰረቱና ግብአቱ እነዚህ የምናያቸውና በኢትዮጵያ በብዛት የሚገኙት ልዩ የተፈጥሮ የአፈር አይነቶች ናቸው። የሚያስቆጨው ኢትዮጵያ ይህ 90 በመቶ የሴራሚክ ግብአት የሚሆነው እምቅ የአፈር ሀብት በምድሯ ላይ በስፋት እያላት ለዘመናት የሀገር ውስጥ አምራቾችን ሳታጠናከር መሰል ምርቶችን ከውጭ ስታስገባ ቆይታለች። በየዓመቱ በሚሊዮን የሚቆጠር የውጭ ምንዛሬን በማውጣት እዚሁ መሬታችን ላይ ሊመረቱ የሚችለውን የሴራሚክ ምርት ከባህር ማዶ ስናስመጣ ቆይተናል። የሴራሚክ ዋና ግብአቶች አብዛኛው አገራችን ውስጥ አሉ። ከሀገራችንን ባሻገር ስፔሻሊ እዚህ አካባቢ እዚህ ሞጆ አካባቢ በብዛት ይገኛል ማለት ነው። ሁሉም ከአሸዋም ስፔሻሊ ከድንጋዩም ሌሎችንም ግብአቶችን ጨምሮ ሁሉን ነገር እዚሁም ስላገኘ ነው ፍጥነቱ ማለት ነው። እነኚህ ግብአቶች ከውጭ ቢመጡ ኖሮ አንደኛ ከፍተኛ ምንዛሬ ነው፣ ሁለተኛ ለአካባቢው ህብረተሰብም ተጠቃሚ አይሆንም ማለት ነው። ስለዚህ ያለንን ንብረት በማቅረብም የኛ ማህበረሰብም ይጠቀማል ማለት ነው። አሁን ሀገር ውስጥ ከተተኩትና እንደ ትልቅ ስኬት የሚታየው የሴራሚክ ምርት ነው። ሴራሚክን ከውጭ ሀገር ጭኖ ወደ ሀገር ውስጥ ማምጣት ማለት አፈርን ጭኖ እንደማምጣት ነው። አሁን ሀገር ውስጥ ያለ የሴራሚክ ግብአትን ስናይ 92% የሀገር ውስጥ ግብአት ነው የሚጠቀመው። ያ ማለት የቀረው 8% ኬሚካሎችን ነው ከውጭ የሚመጣው። ያንንም 8% ሀገር ውስጥ መተካት የሚቻልበት እድል አለ። ይሁን እንጂ ይህንን ታሪክ ለመቀየርና የሀገር ውስጥ አቅምን ለማሳደግ አሁን ላይ ተስፋ ሰጪና ግዙፍ ስራዎች እየተከናወኑ ይገኛሉ። ኢትዮጵያ የራሷን የሴራሚክ ምርት በስፋት ማምረት የጀመረች ሲሆን ለዚህም በቅርቡ ወደ ማምረት ስራ የገባው የግራንዴር ሴራሚክ ፋብሪካ በግንባር ቀደምትነት የሚጠቀስ ታላቅ ማሳያ ነው። ይህ ግዙፍ ፋብሪካ በተገነባ በአጭር ጊዜ ውስጥ በ9 ወራት ብቻ ወደ ሙሉ ምርት ሂደት ገብቷል። ሀገር ያላትን የተፈጥሮ አፈር ወደ ውድና ዘመናዊ የሴራሚክ ምርት በመቀየር ረገድ አዲስ ምዕራፍ ከፍቷል። ይሄ ድርጅት ካለው ነባራዊ ጥቅም አንጻር ስታየው በቅርብ ጊዜ የተደራጀ ነው። መሬቱን በወሰዱ እኚህ ካምፓኒ እንደወሰደ በ9 ወር ውስጥ ነው ምርት የጀመረው። እንዲሁም ለሴራሚኩ የሚያገለግሉ ግብአቶች ከአካባቢው ነው የሚገኙት ማለት ነው። ከዚህ ፊት አይታወቅም ነበረ። የአካባቢው ወጣት ተደራጅቶ ያንን ያቀርባል፣ እዚህ ውስጥም ገብቶ የስራ እድል ያገኛል ማለት ነው። ከዚህ አንጻር ጥቅሙ ጥሩ ነው። ከለቲ ካወነ ሰና አመራወኑት ረፉዲሱ ያሰብነውን እስክናሳካ ድረስ መተኛት የለብንም። ይህች ሀገር በተለያየ አካባቢ ይዛ ያለችው የልማት ስራ ለማመን የሚከብድ ነው። እየተከናወኑ የሚገኙት ስራዎች የሚያስደንቁ ናቸው። ለምሳሌ ይህ ፋብሪካ በ9 ወራት ውስጥ ነው ተገንብቶ ለአገልግሎት የበቃው። 1 ዓመት ባልሞላ ጊዜ ውስጥ ይህንን የሚያክል ፋብሪካ መገንባት ከቻልን በአመት 50ና 100 መገንባት ብንችልስ? በአንድ ብቻ በቃን ማለት ትተን ብንሰራ ምን ልናመጣ እንደምንችል አስቡ። tokkotti nuga ajanneen abbachuu dhiisne hojjechuu dandeenyu maal fiduu akka dandeenyu yaada. ይህ ግዙፍ ፋብሪካ ወደ ማምረት መግባቱ የኢኮኖሚ ስኬት ብቻ አይደለም፣ ለአያሌ ዜጎች ተስፋን የሰነቀ አዲስ ህይወት በር ከፍቷል። ከውጭ ምንዛሬ ባሻገር በሺዎች የሚቆጠሩ ወገኖች ሰፊና ዘላቂ ስራ እድል የፈጠረ ሲሆን በተለይም ለበርካታ ወጣቶች የሙያና የገቢ ምንጭ በመሆን የብዙ ቤተሰቦችን ህይወት በበጎ መልኩ እየቀየረ ይገኛል። እዚህ አካባቢ በብዛት ሰራተኛ ፍሰቱ አለ። መሀልም ጥሩ ኤሪያም ስለሆነ በተለይ ግራንድ ሴራሚክ ዋናና ትልቁ ተግባር አንድ ኢንቨስትመንት ሲቋቋም የስራ እድል መፍጠር ነው። ከስራ እድል መፍጠር አኳያ እስካሁን እስከ 2000 እና ከዛ በላይ ሰራተኞች ለአካባቢው ልጆች በተለይ የስራ እድል ፈጥሯል። ኢትዮጵያ ውስጥ እንደምታውቁት በጣም ብዙ ሰው የስራ እጥረት አለና ተምሮ የተቀመጠ ብዙ ሰው አለ። ለብዙ ሰዎች እዚህ ሀገር ላሉ ብቻ ሳይሆን ከሌላ ቦታ ለመጡትም የስራ እድል ከመፍጠር አንጻር ለኛም ደግሞ ጥሩ የስራ እድል ፈጥሮልናል ብለናል። ፋብሪካው የገበያን ፍላጎት መሰረት ያደረጉ የተለያዩ መጠንና ቅርጽ ያላቸውን የሴራሚክ ምርቶች በስፋት እያመረተ ይገኛል። ይህ ምርቱ ከባህር ማዶ ረጅም ርቀት ተጉዞ ሲመጣ ይደርስበት የነበረውን የመሰበር የመሰነጣጠቅና የከፍተኛ ብክነት አደጋን በከፍተኛ ደረጃ የቀነሰ ሲሆን ደንበኞች የሚፈልጉትን ምርት ያለምንም እንከንና ብክነት በአቅራቢያቸው እንዲያገኙ አስችሏል። ድርጅታችን የተለያዩ ምርቶች የሚያመርት ነው ማለት ነው። እሱም 60 በ60 የሚባል አለን፣ 40 በ40፣ 80 በ120 እና የተለያዩ ደረጃዎችን ጥራታቸውን በጠበቀ መልኩ ለአገር ውስጥ ፍጆታ በአሁን ሰዓት ላይ የሚውሉ
ምርት ላይ ነው ያለነው ማለት ነው። ሴራሚክ ተጭኖ ሲመጣ የሚሰባበረው በጣም ብዙ ነው። ወደ 30% የሚጠጋው ሴራሚክ ሲጫን ተሰባብሮ ገና ወደ ሌላ ኮንስትራክሽን ግብአት ሳይደርስ ነው እንደ የሚጣለው ማለት ነውና አሁን ላይ ስናይ ይሄ የሴራሚክ ኢንዱስትሪ ዛሬ ጎበኘ ነው ከዚህ በፊት ሀገር ውስጥ የማይመረቱ የነበሩትን የሴራሚክ አይነቶች ሀገር ውስጥ እንዲመረት አድርጓል። ከብዛትም አኳያ በጣም ብዙ የማምረት አቅም ነው ያለውና ስለዚህ ይሄ የሴራሚክን ከውጭ የመጣውን በማስቀረት ሀገር ውስጥ በመተካት ትልቅ እድል ተፈጥሯል ብለን ማንሳት እንችላለን። ከሁሉም በላይ ግን እንደ ግራንዴር ያሉ ግዙፍ ፋብሪካዎች በሀገር ውስጥ መቋቋማቸው ለሴራሚክ ግዢ ወደ ውጭ ፈስ የነበረውን በሚሊዮን የሚቆጠር ዶላር እዚሁ በማስቀረት የሀገሪቱን የውጭ ምንዛሬ እጥረት በከፍተኛ ደረጃ እየታደገ ይገኛል። ይህ የሀገር አምራችነትን የማጠናከር እርምጃ የውጭ ጥገኝነትን በመቀነስ ረገድና የኢኮኖሚ ሉዓላዊነትን በጽኑ መሰረት ላይ በመገንባት በኩል ስትራቴጂካዊ ድል ነው። ዋናው ጥቅም ድሮ በእኛ ሀገር ከውጭ ነው ሴራሚክ የሚገባው ማለት ነው። ይሄ ደግሞ ከውጭ የምናስገባውን ሴራሚክ በማስቀረት ያለውን ገንዘብ ለሌላ ፍጆታ እንድታውል ሀገራችን ይጠቅማል ማለት ነው። የተኪ ምርት ስትራቴጂ አሉ መተካት አለብን እንችላለን ብለን የለየናቸው ምርቶች ተለይተው የተሰራባቸው ነው ያለው። አመት እስከ አመት አፈጻጸማቸውን ስናይ የዘንድሮ የ9 ወርን ብቻ ስናይ አፈጻጸሙ ወደ 4.82 ቢሊዮን የአሜሪካ ዶላር ከውጭ ይመጣ የነበረውም ምርቶች ሀገር ውስጥ ተክተናል። ስለዚህ እነዚህ ምርቶች ስብጥራቸውን ስናይም የተለያየ ስብጥሮች ናቸው። አሁን ሴራሚክን አነሳን እንጂ የብረትን ብናነሳ የብረትን ሀገር ውስጥ 100% በአሁን ሰዓት ተተክቷል ብለን ማንሳት እንችላለን እና ስለዚህ ሌሎች ኢንዱስትሪዎችንም ስናይ እየተተካ የመጣ የእንጨት ኢንዱስትሪዎችን ስናይ ከፈርኒቸር አኳያ ከዚህ በፊት ከውጭ ይመጡ የነበሩት ይሄ ሀገር ውስጥ ነው ወይ የተመረተው ተብሎ እስኪነሳ ድረስ በጥራት ሀገር ውስጥ እየተመረቱ ናቸው። ለሀገር ውስጥ ፍላጎት ምላሽ ለመስጠት ፋብሪካው 24 ሰዓት ያለማቋረጥ እያመረተ ይገኛል። ይህንን ከፍተኛ ምርታማነት ይበልጥ ውጤታማ ለማድረግም መንግስት ለዚህ መሰል ፋብሪካ ሰፊ የገበያ ዕድልና ትስስር በመፍጠር ምርቶቹ በሀገር ውስጥ ጥቅም ላይ እንዲውሉ የበኩሉን ድጋፍ እያበረከተ ነው። የኛ ሴራሚክ ያው ከዚህ በፊት በአረርቲ ሴራሚክ እንታወቃለን። አሁን የሲስተር ካምፓኒ ነው የአረርቲ ሴራሚክ። ገበያ ላይ ኢትዮጵያ ሀገራችን በኮንስትራክሽን ዘርፍ እያደገች ያለች ሀገር ናትና እኛ ደግሞ ሴራሚክ አቅርቦት ያኛው ሴራሚክ እያለ ይሄኛው በአዲሱ ፋብሪካችን በቀን እስከ 40,000 ስኩዌር ሜትር በማምረት በ24 ሰዓት ውስጥ ማለት ነው ለገበያው በተቻለን አቅም ያለውን እጥረት ለማስቀረት እየሰራ ነው። ለድርጅቱ ከአቅራቢያው ነገሮችን ግብዓቶችን ማግኘት ስራው እንዲፋጠን እንዳልኩ በ9 ወር ውስጥ ምርት የሚጀምር ካምፓኒ የለም። በጣም ትልቅ ካምፓኒ ነው። ወደ 30 ሄክታር ላይ የሰፈረ ካምፓኒ ነው። ሁሉን ግብዓቶች በአስፈላጊው ሰዓት ስለሚያገኝ 24 ሰዓት ያመርታል። ካቀደው ሰዓት በላይ ፈጥኖ ስራ ጀምሯል ማለት ነው። በጣም ብዙ ምርት አለ። በዛውም ያህል ፍላጎትም እንደዛው ነው። በየቀኑ 24 ሰዓት የምንሰራው ገበያ ላይ ያኛውም ሴራሚክ የተወሰነ ሰዓትን ቆመን ስለነበረ አቅርቦት አልነበረም ገበያ ላይ። አሁን ደግሞ በዚህኛው አቅርቦታችን ከፍ አድርገን ከዛኛው ጨምረን 40,000 ስኩዌር ሜትር እያቀረብን እንደዛውም ሆነ በጣም ፍላጎት አለ ማለት ነው። ለወደፊት ደግሞ ሰፋ አድርገን የመስራት እቅድ አለ። መንግስት ይሄን የገበያ እድልን በመፍጠር በተለይ የተመረቱ የሀገር ውስጥ ምርቶች እያሉ ከውጭ ሀገር እንዳይገቡና የሀገር ውስጥ ምርቶች ቅድሚያ ገበያ አግኝተው ግዢ የሚያገኙበት ከዛ ውጪ የፖሊሲ ኢንሴንቲቮች ምክንያቱም ሀገር ውስጥ ኢንዱስትሪ እንዲመረት የተሻለ ህግና አሰራር ያስፈልገዋል። አሁን ተነጻጻሪ የተሻለ የኢንዱስትሪ ሁኔታ እየመጣ ነው ያለው። ይሄን የመደገፍ አጠናክረን ከቀጠልን የውጭ ምርት ጥገኝነትን የምናስቀርበት ጊዜ ሩቅ አይሆንም ማለት ነው። በሴራሚክ ዘርፍ የገበያ ተወዳዳሪነትን የሚወስነው ዋነኛው መሰረቱ የምርት ጥራት ነው። ተቋሙ ይህንን ተረድቶ ዓለም አቀፍ ደረጃውን ያሟላ የሴራሚክ ምርቶችን እያመረተ ይገኛል። ይህንን ጥረት ይበልጥ ለማገዝና የሀገሪቱን የኢኮኖሚ እድገት ቀጣይነት እንዲኖረው ለማድረግ መንግስት ለአምራች ዘርፉ አስፈላጊውን የፖሊሲ የፋይናንስና የመሰረተ ልማት ድጋፍ በቁርጠኝነት እያቀረበ ይገኛል። ግራንድ ሴራሚክ በጥራት ላይ አይደራደርም። ከዚህ ፊትም ሌላ ቦታም እየሰሩ የነበረ ድርጅት ነው። ካሉት ከግብአቶች ነው ሁሉ ነገር እየተመረመረ ነው የሚገባው ማለት ነው። ከዚህ አንጻር ጥሩ ምርት
ለደንበኞች በሚለው መፈክራችንም ነው። በዛ አንጻር ነው የምንሰራው ማለት ነው። በተለይ ጥራት ያለው የኢኮኖሚ እድገትን ለማረጋገጥ ዋነኛው መንግስት ትኩረት ሰጥቶ የሚሰራው የአምራች ኢንዱስትሪ ዘርፉ ነው። ምክንያቱም የአምራች ኢንዱስትሪ ዘርፉ ካላደገ የኢኮኖሚ እድገት መሪነቱን ካላረጋገጠ ያ የኢኮኖሚ እድገት ጥራት ያለው ቀጣይነት ያለው ኢኮኖሚ እድገት ነው ተብሎ ሊወሰድ አይችልምና አሁን መንግስት ለዚህ ነው ለአምራች ኢንዱስትሪ ዘርፉ ልዩ ትኩረት በመስጠት እየደገፈ እየተከታተለ የተለያዩ ኢንሴንቲቮችንም በመስጠት እያሳደገ ያለው ማለት ነው። ፋብሪካው አሁን ባለው ስኬት ብቻ ሳይወሰን የገበያ ፍላጎቱን ይበልጥ ለማርከትና ወደ ላቀ ከፍታ ለመሸጋገር ሰፊ ስትራቴጂካዊ እቅድ ነድፎ እየተንቀሳቀሰ ይገኛል። ለዚህም የፖርሲሊን ምርትን በሀገር ውስጥ ለማምረት ሰፊ ቅድመ ዝግጅት ያጠናቀቀ ሲሆን በቅርቡም ይህንኑ ምርት ለገበያ ለማቅረብ በቁርጠኝነት እየሰራ ነው። በተጨማሪ ፖርሲሊን ማሽን ገጥሟል። ይሄ ከ3 ሳምንት በኋላ ወደ ምርት ይገባል። ስለዚህ የፖርሲሊን ምርት ሀገር ውስጥ አይመረትም ነበርና ስለዚህ በኢንዱስትሪው ከተኪ ምርት አኳያ እያየን ያለነው መነቃቃት እጅግ ለሀገራችን ተስፋ የሚሰጥ ነው። ለወደፊት እንደ ፊቸር ደግሞ ወደ አፍሪካ ሀገራት ኤክስፖርት እናደርጋለን ብለን እናስባለን። ቢግ ሳይዙንም በቅርቡ እንጀምራለን። አሁን ለጊዜው 60 በ60 ነው ያለን። ለወደፊት ደግሞ ሜትር ከ20 በ60 80 በ80 ቢግ ሳይዙን እናመርታለን። ቀጣይ እቅዶች አሉት። የቀጣይ እቅዶቹ ይሄን አሁን በሴራሚክ የታጠረውን ወደ ኢንዱስትሪያል ፓርክ የማሳደግ ነው። ይሄ ራሱን የቻለ ከ100 ሄክታር የሚበልጥ ኢንዱስትሪያል ፓርክ አድርጎ የማስፋፋት እቅድ አለው። ያ ሲስፋፋ አንዳንዶቹ የኮንስትራክሽን ማሽነሪዎችን የማምረት የተለያየ ስብጥር ያላቸውን ለኮንስትራክሽኑ ግብአት የሚውሉ ኢንዱስትሪዎችን የማምረት እቅድ አለው። ሚሶምኒ ሲቢላ ኦምሹ የብረት ምርት ከመጀመሪያ እስከ መጨረሻው ድረስ በሀገር ውስጥ ከተከናወነ ሲሚንቶ ካለን የሚኖረው ሚና ትልቅ ነው። ከዛ በኋላ ደግሞ የሚገነባው ቤት በሲሚንቶና በብረት ብቻ አይደለም የተገነባው። ቤቱን የሚያሳምሩ ፊኒሺንግ ማቴሪያል የሚባሉ ደግሞ ያስፈልጋሉ። ሴራሚክ፣ ግራናይት፣ ማርብል፣ መስታወትና ሌሎች የእንጨት ውጤቶች አሉ። እነዚህን ነገሮች በራሳችን እያመረትን ስንሄድ እየተገነባች ለምትገኘው ኢትዮጵያ የሚያመጣው ግብአት ትልቅ ነው። ኢትዮጵያ ኢጃረማ ጅርቱ ከናፍ ገልቴ ጋሃቴኒ ቀባ። በአሁኑ ወቅት በሀገር በቀል ምርት የመተማመን መንፈስ እያደገ በመምጣቱ የሀገር ውስጥ የሴራሚክ ምርት ቀዳሚ ምርጫ መሆን ችሏል። አብዛኛውን ጊዜ ኢትዮጵያ ውስጥ ያው ስናስብ የውጭ ሲባል ጥሩ ይመስለናል፣ የሀገር ውስጥ ምርት ሲባል ጥሩ አይመስለንም። ግን አሁን ላይ ሲታይ ይሄ 90% ሮ ማቴሪያሉ እዚሁ ኢትዮጵያ ውስጥ ባለ ነው። ኬሚካሉ 10% ከውጭ የሚመጣው እሱም ደግሞ በጣም በአሪፍ ኳሊቲ ኢምፖርትድን ሳብስቲቱት ያደርጋል ተብሎ ታስቦ የተሰራ ነው። ቆንጆ ነው ኳሊቲው፣ ብዙ ሰውም ወዶታል። ገበያ ላይም ደግሞ እንደምታዩት በጣም ተፈላጊ ነው። እኛም ደግሞ ያንን ፍላጎት ለማሟላት ጠንክረን እየሰራ ነው። ኢትዮጵያ ለኢንዱስትሪ ትልቅ ትኩረት ሰጥታ እየሰራች ነው የምትገኘው። በዛውም ሴክተሮች በመነቃቃት የተሻለ ምላሽ እየሰጡ ናቸው። ሀገራዊ ከጠቅላላ ኢኮኖሚ እድገቱን ስናይ ፈጣን የሆነ የኢንዱስትሪ ልማት በሀገራችን እድገት የተመዘገበ መሆኑን በተለያየ ግምገማዎች እያየን ነው የመጣ ነው። ከነዚህ እድገቶች ዋናው በተለይ ከውጪ ረዘም ላለ ጊዜ እናመጣቸው የነበሩ አሁን ሀገር ውስጥ የተተኩ ያሉት ምርቶች በብዛትም በስብጥርም እየበዙ የመጡበት ሁኔታ ነው ያለው። በከፍተኛ ፍጥነት ለሚያድገው የኮንስትራክሽን ዘርፍ አስተማማኝ ጥራት ያለው የግብአት አቅርቦት አስፈላጊ በመሆኑ ግንባታዎች በፍጥነት እንዲያጠናቀቁ ያስችላል ተብሏል። የኢንዱስትሪ የእድገት ኢፌክት በሁሉ ዘርፍ ላይ ነው ተጽዕኖ ያላቸው። በተለይ ኢንዱስትሪው አንደኛው ሲያድግ ኮንስትራክሽን ጋር ተያይዞ ያድጋል የሚባለው። ኮንስትራክሽን የሚጠቀመው ግብአት ለ100 የተጠጋ የኢንዱስትሪ ምርቶችን ነው። የሲሚንቶ ስንወስድ የኢንዱስትሪ ምርት ነው። የሴራሚክን ስንወስድ የኢንዱስትሪ ምርት ነው። ከዛ ውጪ ለቤት ግንባታ ለመብራት የምንጠቀምባቸው የኤሌክትሪካል ኢኩፕመንቶች የኢንዱስትሪ ምርቶች ናቸው። ስለዚህ ኢንዱስትሪው ሲያድግ የኮንስትራክሽን ኢንዱስትሪው ማደግ ይጀምራል ማለት ነው። በፋብሪካው የምርት ሂደት ውስጥ ያስተዋልነው ተቋሙ ዘመኑ የደረሰበትን እጅግ የረቀቀ ቴክኖሎጂ ደረጃ ጥቅም ላይ የማዋሉ ነው። ይህ ተጨባጭ እውነታ ፋብሪካው ምርት ከማምረት ባሻገር በኢትዮጵያ የኢንዱስትሪ ዘርፍ እጅግ አንገብጋቢ የሆነውንና የውጭ እውቀትን ወደ ሀገር ውስጥ የማስረጽ ታላቅ የቴክኖሎጂ ሽግግር ሚናን በተግባር እየተወጣ መሆኑን በግልጽ ያሳያል። በየጊዜው እያደገ የሚሄድ ነው።
አንዳንዶቹ ማሽነሪዎች ትላንት የነበሩ አሁን አፕግሬድ እየሆኑ የሚሄዱ ናቸው። አሁን ያሉት ደግሞ ኢንዱስትሪዎች በተለይ አውቶሜትድ የሆነ ራሳቸውን ሴንሰር ያላቸው ከቴክኖሎጂ ሽግግር አኳያም የራሳቸው ልዩ ባህሪ ያላቸው ኢንዱስትሪዎች ናቸው የመጡት። አሁን የሴራሚክ ኢንዱስትሪውን ስናይ ከቴክኖሎጂ ሽግግር አኳያ የኢትዮጵያን የኢንዱስትሪ እድገትን በልዩ ደረጃ ላይ የሚያሳድገው አንድ ደረጃ ከፍ ያደረገ የኢንዱስትሪ ልማት ስራችን ነው ብለን ማንሳት እንችላለን። በፋብሪካ ውስጥ የሚታየው የእውቀት ሽግግር እጅግ ከፍተኛ መሆኑ ይታመናል። ይህ ሂደት ወጣቶች ከዓለም አቀፍ ተሞክሮች ጋር በቀጥታ እንዲገናኙና የረቀቀውን የሴራሚክ ማምረት ጥበብ በተግባር እንዲጨብጡ በማድረግ ለሀገሪቱ የኢንዱስትሪ እድገት የማይተካ የሰው ኃይል አቅም እየገነባ ይገኛል። ሲጀመር በተለይ ከውጭ የሚመጡ ባለሙያዎች የሚጀምሩት ነው። ግን በአጭር ጊዜ ደግሞ የኢትዮጵያ ባለሙያዎች ሰልጥነው ይህን ኢንዱስትሪ እያመረቱ ያለበት ሁኔታ ነው ያለውና ይሄ ከስኪል ትራንስፈር ከማድረግም አኳያ ትልቅ ፋይዳ ያለው ኢንዱስትሪ ነው ብለን ማንሳት እንችላለን።